የፕሬዝዳንት ዶናልድ ትራምፕን ወደ ስልጣን መምጣት ተከትሎ ስደተኞችና ጥገኝነት ጥያቄዎችን በተመለከተ እየወጡ ያሉ ሕጎች በእጅጉ እየጠበቁ ናቸው። አንዳንዶቹ ሕጎች አዳዲሶች ሲሆኑ፣ ሌሎች ደግሞ ቀደም ብሎ ትራምፕ ስልጣን ላይ በነበሩባቸው ዓመታት በሥራ የነበሩ ነገር ግን በባይደን አስተዳደር ቀሪ ተደርገው የነበሩ ናቸው። ፕሬዝዳንት ትራምፕ የበርካታ ሀገራትን የጉዞ እገዳ አድርገዋል። በሕገወጥ መንገድ አሜሪካ ገብተው አሜሪካ ምድር ላይ ልጆቻቸውን የወለዱ ሰዎች ልጆቻቸው በመወለድ የሚያገኙትን የአሜሪካን ዜግነት መብት ማግኘት የለባቸውም የሚል የሕግ አሰራርን ተግብረዋል። ይህ ብቻ ሳይሆን ከሀገራቸው ተሰደው በሌላ ሀገር እየኖሩ የአሜሪካን ጥገኝነት ለማግኘት የሚያመለክቱ ሰዎች ጭምር ተቀባይነት የላቸውም በማለት በዚያ አቅጣጫ ያለውን መስመር ዘግተውታል። ወደ አሜሪካ ለመግባት በሚደረገው ጥረት በርቀት ለማመልከት የሚያገለግለው የሞባይል አፕሊኬሽንም እንዲሁ ስራው እንዲያቆም ተደርጓል። የግሪን ካርድ ባለቤቶች አሊያም ግሪን ካርድ ሆልደርስ የሚባሉት በተለይ ከአሜሪካ በመውጣት በምታደርጓቸው ጉዞዎች ላይ ብርቱ ጥንቃቄ አድርጉ። በዚህ ዙሪያ መረጃዎችን በሚገባ ተከታተሉ። የግሪን ካርድ ባለቤቶች አሊያም ግሪን ካርድ ሆልደርስ የሚባሉት በተለይ ከአሜሪካ በመውጣት በምታደርጓቸው ጉዞዎች ላይ ብርቱ ጥንቃቄ አድርጉ። በዚህ ዙሪያ መረጃዎችን በሚገባ ተከታተሉ። የኢሚግሬሽንና የሕግ ሰዎችን ጭምር አማክሩ እየተባለ ይገኛል። ከሰሞኑ ደግሞ በአዲስ መልኩ ይተገበራል የተባለ አዲስ የስደተኞችና የተጓዦችን የሚመለከት ሌላ ፕሬዝዳንታዊ ወይም ኤክስኪዩቲቭ ኦርደር የሚተገበር መሆኑን የሚያመላክቱ መረጃዎች በመውጣት ላይ ናቸው። ይሄኛው ሕግ በቀጥታ ከሀገራት ጋር የተያያዘ ሆኖ የታየው። በዚህ መሰረት ይኸው በአሜሪካ ፕሬዝዳንት ማስታወሻ ወይም ሚሞ ላይ ታየ የተባለው አዲሱ ቀጣይ ሕግ ወደ 41 የሚጠጉ ሀገራት ወደ አሜሪካ ለመጓዝ የሚያደርጉ ዜጎችን የሚመለከት ሆኗል። ሀገራቱም ለሶስት ተከፍለዋል። ዜጎቻቸውን ፈጽሞ አሜሪካ እንዳይገቡ የሚታገዱ፣ በከፊል የታገዱና በበርካታ ሂደቶች ውስጥ ወደ አሜሪካ እንዲገቡ የሚደረጉ ናቸው። እስካሁን ባለው ሁኔታ በእነዚህ ሀገራት ዝርዝር ውስጥ ኢትዮጵያ የለችበትም። ይህ 41 ሀገራት ዝርዝር እንደየሁኔታው ከፍና ዝቅ ሊል ባለበትም ረግቶ ሊቀጥል ይችላል እየተባለ ይገኛል። ዜጎቻቸው በማናቸውም ሁኔታ ወደ አሜሪካ መግባት የለባቸውም ተብለው በዚሁ የጥብቅ ዝርዝር ውስጥ የተካተቱት 10 የዓለማችን ሀገራት ናቸው። ከእነዚህ መካከል እንደ አፍጋኒስታን፣ ኢራን፣ ሶሪያ፣ ኩባና ሰሜን ኮሪያ በዚህ ምድብ ውስጥ ተካተዋል። ከዚህ ውጭ በሁለተኛ ምድብ ውስጥ ያሉት ደግሞ እንደ ኤርትራ፣ ሃይቲ፣ ላኦስ፣ ማይናማርና ደቡብ ሱዳን ሆነዋል። በሦስተኛ ምድብ ውስጥ የተካተቱ ሀገራት 26 ናቸው። ከእነዚህ ውስጥ ደግሞ እንደ ቤላሩስ፣ ቱርክሜኒስታንና ፓኪስታን ይገኙበታል። የመረጃው ምንጭ የሆነው ኒውዮርክ ታይምስ እንዳመላክተው ከሆነ በአጠቃላይ በሁሉም ምድብ ዝርዝር ውስጥ ያሉ ሀገራት ዝርዝራቸው እንደየሁኔታው ሊቀያየር ይችላል። በርከት ያሉ ጥገኝነት ጥያቄዎች ለሆኑ በርካታ ኤርትራን ዜጎች የትራምፕ ውሳኔ ነገሮችን በእጅጉ የሚያከብድባቸው መሆኑን እየተነገረ የሚገኘው። በርካታ ኤርትራውያን ከሀገራቸው ኤርትራ ከወጡ በኋላ በሦስተኛ ሀገር ሆነው የአሜሪካን ጥገኝነት ለመጠየቅ በሂደት ላይ ይገኛሉ። ከአንደኛ ምድብ ወደ ሌላኛው ምድብ ሊገቡ የሚችሉ ከዝርዝሮች ውስጥም እንዲወጡ የሚደረጉ እንዲሁ ሊጨመሩ የሚችሉ ሀገራት እንደሚኖሩም የወጡ መረጃዎች ያመላክታሉ። አሁን ባለው ሁኔታ በፕሬዝዳንት ትራምፕ አስተዳደር ዘመን ስደተኞችን፣ ግሪን ካርድ የያዙ ሰዎችን፣ ወደ አሜሪካ ለመግባት ቪዛ የሚጠይቁ ሰዎችን በሚመለከት የሚወጡ ሕጎች ጥብቅ እንደሚሆኑ በተግባር እየታዩ ያሉ መረጃዎች ያመላክታሉ። አሁን ባለው ሁኔታ በፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን ሌሎች ተመሳሳይ ፕሬዝዳንታዊ ሕጎች ይወጣሉ ተብሎ ይጠበቃል። የአሁኑ ሀገራትን የተመለከተው ሕግ ገና በማስታወሻ ደረጃ የተያዘ እንጂ ወደ ፕሬዝዳንታዊ ሕግ ወይም ደግሞ ኤክስኪዩቲቭ ሕግ ያልተለወጠ ነው። ከስደተኞች ጋር በተያያዘ ትራምፕ ገና ስልጣን በያዙ በቀናት ጊዜ ውስጥ ያሳለፉት አንድ ጥብቅ ውሳኔ እንደነበር ይታወሳል። ይኸው በሕገ ወጥ ስደተኝነት በአሜሪካ ምድር የሚኖሩ ዜጎች በዚያው ሕጋዊ መኖሪያ ፍቃድ ሳያገኙ በአሜሪካ ምድር ሆነው ልጅ ቢወልዱም የልጆቻቸው የዜግነት ጉዳይ ምን ይሆናል የሚለው ጉዳይ የሚመለከት ነበር። የአሜሪካ ሕገ መንግሥት በአሜሪካ ምድር የሚወለዱ የአሜሪካ ዜግነት እንደሚያገኙ ያስቀምጣል። ይህ እንደ አውሮፓውያን አቆጣጠር 1868 የአሜሪካ አንደኛ የሕገ መንግሥት ማሻሻያ 14th አሜንድመንት ላይ የተቀመጠ ነው። ሆኖም አሁን ተፈጻሚ በሚሆኑት ፕሬዝዳንታዊ ሕጎች ወይም ኤክስኪዩቲቭ ኦርደር መካከል አንዱ በሆነው በዚሁ ዜግነትን በሚመለከት ሕግ መሠረት አንዶክመንት ኢሚግራንትስ ችልድረን ወይም ከሕገ ወጥ ስደተኞች የሚወለዱ ሕፃናት ዜግነት የሚያገኙበት ሁኔታ የለም እንደማለት ነው። ይህ ጉዳይ የሕገ መንግሥት ትርጉም ጥያቄ አስነስቶ አሁንም ድረስ ሰፊ የመከራከሪያ አጀንዳ ሆኖ የቀጠለ ሲሆን አንዳንድ የፌዴራል ስቴቶችም ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ እያደረጉ መሆናቸው እየተነገረ ይገኛል። በዚህም ይኸው አከራካሪ ጉዳይ በቅርቡ ቁርጥ ያለ ምላሽ ያገኛል ተብሎ ይጠበቃል። እስከዚያ ባለው ሂደት እንዲሁም ምናልባት ፕሬዝዳንት ዶናልድ ትራምፕ ስልጣን ላይ እስካሉ ድረስ ተግባራዊ ሆኖ የሚቀጥል ይሆናል። ጉዳዩ ወደ ፍርድ ቤት አምርቶ የትራምፕ አስተዳደር በክርክሩ ሂደት የሚረታ ከሆነም በተመሳሳይ የውሳኔ የሚገለበጥበት ሁኔታ ይኖራል። ትራምፕ ስደተኞችን በተመለከተ ያላቸውን ሕግ ጠበቅ በማድረግ በሁለት ሀገራት ድንበር አካባቢ ብሔራዊ አስቸኳይ ጊዜ አዋጅ እንዲታወጅ አድርገዋል። ከዚህ በተጨማሪም ከሜክሲኮ ወደ አሜሪካ ጉዞ አድርገው ሰዎች እንዳይቸገሩ የሚያደርገው በዚያ በሜክሲኮ ቆዩ ወይንም ሪሜን ኢን ሜክሲኮ የሚለው የቀደመ የትራምፕ ሕግ መልሶ ተግባራዊ ይሆናል።
ይሄው በዚያው በሜክሲኮ ቆዩ አሊያም ሪሜን ኢን ሜክሲኮ የሚለው ሕግ ትራምፕ መጀመሪያ የስልጣን ዘመናቸው እንዲተገበር አድርገውት የነበረ ሲሆን ሆኖም መሃል ላይ ባይደን ስልጣን ላይ ሲይዙ ይሄው ሕግ ቀሪ እንዲሆን ተደርጎ ነበር። እነሆ አሁን ፕሬዝዳንት ትራምፕ ሲመለሱ ይሄው ታግዶ የነበረው ሕግም ተመልሶ ነፍስ እንዲዘራ አድርገውታል። ይህ ሕግ የትኛውም ከሜክሲኮ ወደ አሜሪካ ለመግባት ፕሮሰስ የጀመረ ሰው ሁሉንም ጣጣውን እዚያው ሜክሲኮ ውስጥ ጨርሶ ብቻ ሲፈቀድለት ወደ አሜሪካ እንዲገባ የሚያደርግ ነው። ከዚህ ውጭ በየትኛውም አሜሪካ የመግቢያ መንገዶች ወደ አሜሪካ በመግባት በጊዜ ሂደት የአሜሪካ መኖሪያ ለማግኘት የሚደረጉ ጥረቶችን ውድቅ የሚያደርግ ሕግ አለ። በተለይ ከሜክሲኮ ጋር የተያያዘው ጠበቅ ያለውና ስደተኞችን የሚመለከተው ሕግ ከደቡብ አሜሪካ፣ ብራዚልና ኮሎምቢያ ጀምሮ እጅግ በተሳሰረ የንግድ ሰንሰለት ወደ አሜሪካ የሚገባውን የአደንዛዥ ዕፅ 100% ማስቀረጥ ባይቻልም ትርጉም ባለው ደረጃ ለመቀነስ ከሚደረገው ጥረት ጋር በተያያዘ ሆኖ ይታያል። ይህም ድራግ ካርቴል የሚባለው ነው። ከዚህ ውጭ ፕሬዝዳንት ትራምፕ ስደተኞችን በተመለከተ ቀሪ ያደረጉት ወይንም ያገዱት አንድ አሰራር አለ። ይኸውም ስደተኞች ከራሳቸው ሀገር በልዩ ሁኔታ ወደ ሌላ ሀገር ተሰደው በዚያው በተሰደዱበት ሀገር በመሆን በአሜሪካ ጥገኝነት ለመጠየቅ ፕሮሰስ የጀመሩ ሰዎችን ይመለከታል። ትራምፕ ይህንን ጉዳይ ቢሆን አይሆንም በማለት ቀሪ ያደርገውታል። ይህ ማለት ለምሳሌ አንድ ሰው ከሀገሩ ኤርትራ ወይንም ሌላ መሰል ሀገር ተሰዶ እንደ ዩጋንዳ፣ ኬንያ፣ ደቡብ አፍሪካ ሊያም ሌላ ሀገር በመግባት እዚያው ነው ለአሜሪካ ጥገኝነት ማመልከትን የሚመለከት ነው። እነዚህ በዚሁ በአዲሱ ተፈጻሚ በሚሆነው የፕሬዝዳንት ትራምፕ የስደተኞችና ጥገኝነት ጥያቄዎች ሕግ ወይንም ደግሞ ኤክስኪዩቲቭ ኦርደር መሰረት የሚስተናገዱበት ዕድል ዜሮ ሆኗል ማለት ነው። ከዚያ ውጭ ወደ አሜሪካ መግባት የሚፈልጉ ስደተኞች የሚያመለክቱበት ሲቢፒ ተብሎ የሚጠራው የተንቀሳቃሽ ስልክ መተግበሪያ አለያም ሞባይል አፕሊኬሽን ሳይቀር ትራምፕ ስልጣን እንደያዙ ሙሉ በሙሉ ስራ እንዲያቆም አድርገውታል። በዚህ መሰረት በርካቶች የሚመክሩትን አሁን ባለ የትራምፕ አስተዳደር አዳዲስ የቪዛ ሕጎች መሰረት ማንኛውም ጉዳይ የሚያሰጋ ሰው እንቅስቃሴዎችን ከማድረጉ በፊት የቪዛ ጉዳይ የሚመለከታቸውና በዚያ ዙሪያ ትኩረታቸውን አድርገው የሚሰሩ ጠበቃዎችን ማማከር ግድ ይለዋል። በዚያው በአሜሪካ ያሉ ኢትዮጵያንም ቢሆኑ በሕገወጥ ስደተኝነት ወይም ኢንዶክመንት ሚግራንትስ ከሆኑ በቀጣይ ማድረግ እንዳለባቸው የግድ በዚሁ ዙሪያ የሚሰሩ ጠበቆችን ማማከር መሆኑን እየተነገረ ይገኛል። በዚሁ ዙሪያ የሚሰሩ በርካታ የኢትዮጵያን የሕግ ባለሙያዎች እንዳሉ ይነገራል። ከዚያዎች በዚያ በአሜሪካ መኖሪያን ለማግኘት በተለያዩ ምክንያቶች ጉዳያቸው በሕግ የተያዘ ወይም አስተዳደራዊ ጉዳዮች የሚመለከታቸው ግን እስካሁን ባለው ሁኔታ በትራምፕ አስተዳደር በኩል ምንም ያልተባለ መሆኑን የሚነገረው። ሆኖም ትራምፕ የስደተኞችና የጥገኝነት ጥያቄዎችን ጉዳይ በተመለከተ ጠበቅ አድርገው የያዙት የፖሊሲያቸው ማዕከል በመሆኑ በቀጣይም ቢሆን በዚህ ዙሪያ አዲስ ፕሬዝዳንታዊ ሕግ አለያም ኤክስኪዩቲቭ ኦርደር ይዘው ብቅ ሊሉ ይችላሉ። ከዚህ ውጭ የአሜሪካ የግሪን ካርድ ይዘው በሌሎች ሀገራት የሚኖሩ ሰዎችን ይመለከታል። በዚያ ዙሪያ ትራምፕ ስልጣን ላይ እስካሉ ድረስ ግሪን ካርዱን ይዞ ረዘም ላለ ጊዜ በሌላ ሀገር መቆየት ተመካሪ አይደለም የሚሉ የተበራከቱ አስተያየት ሰጪዎችም አሉ። በዚያ ዙሪያ ምክራቸውን የሚለግሱ ሰዎች የአሜሪካን ግሪን ካርድ የያዙ ሰዎች ከአሜሪካ ውጭ ከ6 ወራት በላይ ባይቆዩ መልካም ነው የሚል ምክረ ሀሳባቸውን እየለገሱም ይገኛል። ከዚያ ውጭ ግሪን ካርድ ኖሮት ከአሜሪካ ውጭ ከ1 ዓመት በላይ ለሆነ ጊዜ መቆየት የሚፈልግ ሰው ካለ በልዩ ሁኔታ ተመልሶ የመግቢያ ፈቃድ የሚመለከት ማመልከቻን ሪኢንተሪ ፐርሚት የሚባለውን ሂደት ማጠናቀቅ እንዳለበት በዘርፉ ያሉ ባለሙያዎች አጥብቀው ይመክራሉ። ከዚያ ውጭ የሚፈጠሩ ሁኔታዎች ካሉ ግን በቆየ ግሪን ካርድ ወደ አሜሪካ ለመመለስ ጥረት የሚያደርጉ ሰዎች ብዙ አውሮዶች የሚገጥማቸው መሆኑን እየተነገረ ይገኛል። ግሪን ካርድ ኖሯቸው ነገር ግን በአሜሪካ ምድር የወንጀል ሪከርድ ያለባቸው ሰዎች ግን አሁን ባለው ሁኔታ ከአሜሪካ ለመውጣት አትሞክሩ፣ እዚያ አርፋችሁ ተቀመጡ እየተባለ ይገኛል። የመኖሪያ ፍቃድ ለማግኘት ጉዳያችሁ ሂደት ላይ ያላችሁ ሰዎች ደግሞ አሁን ባለው ሁኔታ በዚያ በአሜሪካ አርፋችሁ ተቀመጡ፣ እግር አታብዙ እየተባለም ይገኛል። የትራምፕ አስተዳደር የስደተኞችና ጥገኝነት ጥያቄዎችን እንዲሁ በአጠቃላይ አሜሪካ ከመኖሪያ ጋር ያለውን ጉዳይ በተመለከተ ከምንጊዜውም በላይ በእጅጉ ጠበቅ ብሎ ታይቷል። ትራምፕ አሁኑ ወደ አሜሪካ አትገቡም፣ አዲሱ በስራ ላይ ይውላል ተብሎ በሚጠበቀው ሕጋቸው የክልከላ ዱላቸው አብዝቶ አሳርፈው የታዩት በደሃ ሀገራት ላይ ነው። ከዚህ ውጭ ከአሜሪካ ጋር በጠላትነት ስሜት ውስጥ የሚገኙት እንደ ኢራንና ሰሜን ኮሪያ በዝርዝር ውስጥ ተካተዋል። የሚበዙት የእገዳው ሰለባ የሆኑ ሀገራት መገኛቸው ግን አፍሪካ አህጉር ነው። አበቃን። መልካም ጊዜ ተመኘን።